ከኋላ የምትመለከቱት ታቦት ተብሎ ጨርቅ ተሸፍኖ የምታዩት ነው። በነገራችን ላይ እሱ መክተፊያ ይሄ ገመዳፍ ኢትዮጵያ ገብቷል። ጉሮሮ መንቃቹ ለህግ ክፍስቱ ቤተክርስቲያኒቷን የመተት የጠንቋይ ሰሪ ቤት ቅዱሳን አባቶችና ቅዱሳን እንስቶችን ጣዖት በማለት ሲዘልፍ ነበር። በጋሻው በነገራችን ቁማር ይወዳል። ለህግ ይቅረብልን። ሰላም ጤና ይስጥልኝ። የመስቀል ሚዲያ መስቀል ሪአክሽን ፕሮግራም ተከታታዮቻችን እንዴት ናችሁ? እኛ ሳምንታችንን ጠብቀን ሽክ ዝንጥ ያለ የተጠናቀቀ ፕሮግራም ይዘን መተናል። እናንተ ሁላችሁ ሰላም ናችሁ ወይ? አገር ውስጥ ከአገር ውጭ ያላችሁ ያዘናችሁ ተጽናንታችኋል ወይ? የደከማችሁስ በርታችኋል ወይ? በደስታ በሰላም በድል ያላችሁስ በክርስቶስ ደስታችሁን እያጣጣማችሁ ነው? ሁላችሁ ካዘናችሁ እንድትጽናኑ ከድካማችሁ እንድትበረቱ የመስቀል ሚዲያ ጸሎቷ ምኞታም ነው ሁሉ ጊዜ። ይህንን ፕሮግራም ከመጀመራችሁ በፊት ግን ላይክ ማድረግ፣ ኮሜንት መስጠትና የደወል ምልክቷን ተጭናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በየሶሻል ሚዲያው ደግሞ ለብዙ ሰዎች ሼር ማድረጋችሁን አትዘንጉ። ወደ ፕሮግራማችን የዛሬው ፕሮግራማችን ለየት ባለ መልኩ መጋቢ ትዝታው ሳሙኤል ላይ ያጠነጥናል። ያው መጋቢ ትዝታው ሳሙኤል እንደምታውቁት ቀድሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋይ የነበረ በብዙ ዝማሬዎቹ ወንጌላውያን ጭምር ኢትዮጵያ ውስጥ ያለን ብዙ ሰዎች የምናቀው አሁን ደግሞ በሶሻል ሚዲያ አገልግሎቱ ዕቅበተ እምነት ላይ የሚያገለግል ወንድም ነው። የሱ ሀገር ውስጥ መግባቱን ተከትሎ አንዳንድ ወጀቦች ተነስተዋል። በመግባቱ የተናደዱ ብዙ ሰዎች ሃይማኖትን መሸሸጊያ አድርገው ወንድማችን ትዝታው ሳሙኤል ላይ አንዳንድ ሐሳቦች ሰንዝረዋል። እነሱ ቪዲዮዎች ላይ ያለንን ምልከታ እናስቀምጣለን። ቀጥታ ወደ ቪዲዮ። ከኋላ የምትመለከቱት ታቦት ተብሎ ጨርቅ ተሸፍኖ የምታዩት ነው። በነገራችን ላይ እሱ መክተፊያ እሺ ይሄ ገመዳፍ ኢትዮጵያ ገብቷል። ጉሮሮ መንቃቹ ለህግ ክፍስቱልን ሁላችሁ ኢትዮጵያውያን ሼር ኮፒ ሪፖስት አድርጉ። መላው ኦርቶዶክሳውያን የትማታ ማንተ ክፍታ በጣም ብዙ ሰዎች ናቸው የተናደዱ። ቀጥሎ ብዙ ቪዲዮዎች ታያላችሁ። ትዝታው ሳሙኤል እንደምታውቁት አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን በልዩ ክብረ በዓል የምታከብረው ታቦት ተብሎ የሚሸከሙትን ነገር የሚሸከም ወንድም ነበር። ፎቶን ኤዲተራችን ያስገባልናል፣ እንመለከተዋለን። ፎቶ ታቦት ተሸክሞ ያለበትን ማለት ነው ይሸከማል። ስለዚህ ሩቅ ያላችሁ ምእመናኖች ወይም የቤተክርስቲያኒቱ አገልጋይ ያሉናችሁ ተጠግታችሁ ነገሩን የማታውቁ ሰዎች ክፍታት እንደሆነ ባለጌ እንደሆነ የተናገረው ልክ እንዳልሆነ ልታወሩ ትችላላችሁ። እሱ ግን ነገሩን በድርጊት በመሸከምም የሚያውቀው ስለሆነ ከሱ በላይ ነገሮችን መረዳት አትችሉ። ማን ያውራ የነበረ ማን ያርዳ የቀበረ ይላል ኢትዮጵያ አባባል ራሱ ሲናገር። ስለዚህ ሲያወራም ያምርበት የነበረ ሲያረዳም የሚያምርበት የቀበረ እንደሆነ ማስታወስ ያስፈልጋል። ጉሮሮን አንቋችሁ ምናምን ይላል ይሄ ወንድም። አሁን ለምሳሌ ዘማሪ ቀድሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን ዘማሪ አሁን መጋቢ ሆኖ የሚያገለግለው ትዝታው ሳሙኤል ምንድነው ያጠፋው? ታቦቱን መክተፊያ በማለቱ ለምንድነው ብዙ ሰዎች ቅር የተሰኙት ብላችሁ ስትጠይቁ የራሳቸውን ትምህርት ተከትሎ ነው እንደዚያ ያለ። ጠረጴዛ የጌታ ጠረጴዛ ነው ብለዋል። የጌታ ጠረጴዛ ደግሞ ማለት ስጋና ደሙ የሚዘጋጅበት ነው ብለዋል። ስለዚህ ነው አሁን ትዝታው ሳሙኤል የሚሰጠው ሐሳብ ላይ እንደ አድማጭ እንደ ተመልካች ተሸክሜዋለሁ አቋዋለሁ ብሎ ሲነግረኝ አንዳንድ ሩቅ ሆናችሁ በስማ በለው በነጋሪ የተነገራችሁን ብቻ አምናችሁ ተቀብላችሁ የምትከራከሩ ሰዎችን ከማመን ይልቅ በነገርየው የዳሰሰ የተሸከመው ሰውዬ የነገረኝን ኢንፎርሜሽን አምናለሁ። ስለዚህ ተሰልፋችሁ ምእመን ሆናችሁ ታቦት አውጥተን እናነግሳለን እናከብራለን የምትሉ ራቅ ያላችሁ ሰዎች ከምትሰጡት ሐሳብ ይልቅ የትዝታው ሳሙኤል ሐሳብ የሚዳሰስ የሚጨበጥ ነው። ምክንያቱም በአካል ነገርየውን ስለሚያውቀው ማለት ነው። ቀጥሎ ሌላ ወንድም የሚሰጠውን ሐሳብ እንሰማና እንመለሳለን። መታት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ሲሰድብና ሲዘልፍ የነበረው ዘማዊ ትዝታው ሳሙኤል በጀሌዎቹ አቀባበል ተደርጎለት አዲስ አበባ መግባቱን አይተናል። ታቦት መክተፊያ ነው። ብፁዓን ሊቃነ ጳጳሳት ገብረ ሰዶማዊ ቤተክርስቲያኒቷን የመተት የጠንቋይ ሰሪ ቤት ቅዱሳን መጻሕፍትን የደዌ መጻሕፍት ቅዱሳን አባቶችና ቅዱሳን እንስቶችን ጣዖት በማለት ሲዘልፍ ነበር።
ስለዚህ ከዚህ በፊት ቤተክርስቲያንን ሲሰርቡ በነቅዱሳቱ ላይ ሲያላግጡ የነበሩ ግለሰቦችን ቤተክርስቲያን በሕግ እንደጠየቀችና በሕግ እንደተቀጡ ይህም ግለሰብ ሌሎች ላይ የሰራው ሕግ በዚህም ሰው ላይ ተግባራዊ እንዲሆንና በሕግ እንዲጠየቅ የጠቅላይ ቤተ ክህነቱ ሕግ ክፍል ስራው እንዲጀምር አደራ እንላለን። ስለዚህ ሁሉም ኦርቶዶክሳዊ ይህንን ቻሌንጅ እንዲቀላቀል እንዲሁም ይህን ቪዲዮ ኮፒ ሊንክ ሪፖስት እያደረጋችሁ ለመላው ኦርቶዶክሳውያን እንድናደርግና ንቅናቄው እንዲጀምር ጠይቃለሁ። አመሰግናለሁ። የሰማቻችሁ ነው አይደል? አው ከእግዚአብሔር ሌላ ክብርን የሚሻማ ቀን ተሰይሞለት የሚከበር ነገር በጠቅላላ ጣዖት ነው ማለት እኔም ድፍረቱ አለ። ጣዖት ነው። እግዚአብሔር የሁሉ ነገር አስገኚ የሁሉ ነገር ፈጣሪ ከሆነ አንድን ነገር በመፍጠሩና በፍጥረቱ ራሱ መመስገን ያለበት እሱ ነው። ለምሳሌ ሰማይ ውብ ነው፣ ሰማይ ትልቅ ነው። ሰማይን የፈጠረው እግዚአብሔር በሰማይ ምክንያት መመስገን አለበት። ማርያምን የፈጠረ ገብርኤልን የፈጠረ ወይም ሌሎችን ቅዱሳናት የፈጠረ አምላክ በፈጠራቸው ፍጥረት ምክንያት እሱ መመስገን አለበት እንጂ እነዚህ ፍጡራን የእግዚአብሔር የሆነውን ክብር መሻማት አለባቸው ብዬ አላምንም። ያምልኮ ስግደት ለእግዚአብሔር የክብር ስግደት ለነሱ፣ ያምልኮ መዝሙር ለእግዚአብሔር የክብር ዝማሬ ለነሱ። እያንዳንዱ ነገር ከእግዚአብሔር ላይ የተቆረሰ ለፍጥረታት ለፍጡራን ሲሰጥ ተመለከታላችሁ። ስለዚህ አንድ ሰው አንድ ወንጌላዊ አማኝ አንድ መጽሐፍ ቅዱስ ያዘ ሰው ከእግዚአብሔር ጋር ተቀምጦ ወይም በእግዚአብሔር ስም ፍለፊት መጥቶ ከእግዚአብሔር ጋር ክብርን የሚሻማ አምልኮን የሚሻማ ስግደትን የሚሻማን አካል ጣዖት የማለት መብት አለው ብዬ አምናለሁ። እስራኤል ውስጥ ከእግዚአብሔር ሌላ አምላክ የለም። ለአምላክ ለእግዚአብሔር ብቻ ስገድ እሱንም ብቻ አምልክ የሚል መጽሐፍ ቅዱስ ትእዛዝ ለእስራኤላውያን ሁሉ ተሰጥቷቸዋል። ስለዚህ እስራኤላውያን የሆነ ዘመን ላይ ንጉሳቸው ሲደክም አሊያም የስተት ትምህርት በመካከላቸው ሲገባ ለዳጎን ለተለያዩ ጣዖቶች ለአስታሮት ለተለያዩ ጣዖቶች ይሰግዱ ነበር። እግዚአብሔር ታዲያ ለነዛ ጣዖቶች መሰገዱን ይጣላው ነበር። በነቢያቱ በኩልም ደግሞ ተግሳጽን ያመጣ ነበር። አንዳንድ ጊዜ ቁጣውንም ያወርድ ነበር። እግዚአብሔር ክብር ከሱ ሌላ ተቆርሶ ሲሰጥ ለየትኛውም አካል የሚወድ አምላክ አይደለም። ክብር ለሱ ብቻ እንዲሰጥ ነው ያለው። ለዛ ነው በትእዛዛት ውስጥ በታች በምድር ላይ በሰማይ ከሚበረው የትኛውንም ምስል አምላካችን እግዚአብሔር ይህንን ይመስላል ብላችሁ ምስል አትቅረጹ፣ አታምልኳቸው፣ አትስገዱላቸው ብሎ እግዚአብሔር በቀጥታ ትእዛዝ ሰጥቷል። ለየትኛውም ምስል እንዳይሰገድ፣ ለየትኛውም ክብር እንዳንሰጥ፣ ለየትኛውም ምስል ለየትኛውም ጣዖት ክብርን እንዳንሰጥ እግዚአብሔር በብሉይ ኪዳን ለእስራኤሎች ድንጋጌን ሰጥቷል። ይህ እግዚአብሔር ተቀይሮ አሁን ለመላእክት ስገዱ ለቅዱሳን ስገዱ የሚል አዲስ ትምህርት ያመጣል የሚል እምነት የለን። መጽሐፍ ቅዱስም እንደዚህ አይነት ትምህርት አያስተምረንም። ትዝታው ሳሙኤል ስግደትን የሚሻሙትን እግዚአብሔር ላይ ተጣብቀው የእግዚአብሔርን የሚወስዱትን አካላቶች ጣዖት ብሎ መጥራቱ የመጽሐፍ ቅዱስ የማይፈቅድለት መስሎ አልታየኝም። እናንተ ሰዎች ግን የዚህ ግለሰብ መምጣት እንደዚህ ያንገበገባችሁ ያፈረሰው ጨለማ ስላለ እንደሆነ ይሰማኛል፣ በእኔ በኩል ማለት ነው። እንሰማለን። ይሄንን ወንድም ደግሞ ይሄንን ጠቦት ዘማዊ ታውቃላችሁ። ቤተክርስቲያን አብዛኞቹ ደግሞ ዘማዊ ይሉታል። አሁን ሰድባታል፣ ቤተክርስቲያንን አዋርዳታል ምናምን የሚሉት ግለሰቦች እነሱ እንኳን እንደ ክርስቲያናዊ ሐሳብ አይደለም የሚሰጡት። ካያችሁ ሴት ደፍራል ይላል። ሴት የደፈረ ሰው እኮ በሕገ መንግስቱ መጠየቅ አለበት፣ በቤተክርስቲያን መወገዝ አይደለም ያለበት። አንድ ሰው አንዲት ንጹህ ሴትን ያለ ፍቃዷ ከተገናኛትና ካስነወራት በዚህ ምክንያት በሕገ መንግስቱ ተጠቅሶ እስር ቤት ሊወረወር ነው እንጂ የሚገባው እንደ ትዝታው ሳሙኤል ሊታማ አይደለም የሚገባው። አንድ የተለመደ ነገር አለ እዛ አካባቢ ማለት ነው። አንድ ሰው ትምህርትን ተቃውሞ ልምምድን ተቃውሞ ሲወጣ እሱ ሞጣቱን ተከትሎ ሌሎች ሰዎች ተከትለውት እንዳይወጡ የመጀመሪያው የሚደረገው የስም ማጥፋት ዘመቻ ነው። ሰርቋል ይባላል፣ ሴት ደፍሯል ይባላል፣ እንደዚህ አድርጓል ይባላል፣ የሆኑ ስሞች ይለጠፉበታል። ምክንያቱም እሱ ተቃውሞ የወጣውን ትምህርት ሲያስተምር ሌሎች ሰዎች እሱን ተከትለው እንዳይወጡ ስለሚፈራ ምን ይደረግበታል? ካራክተር አሳሲኔሽን ይደረግበታል። ስብዕናውን የማጥፋት ስብዕናን የማጉደፍ ስራ ማለት ነው። ትዝታው ሳሙኤል ላይ የተደረገው ይሄ ነው። እንዴት ነው አንድ ሴት የደፈረ ሰው ዝም ብሎ ተነስቶ መውጣት የሚችለው? እንዴት ነው አንድ ሴትን የደፈረ ሰው ዝም ብሎ ሊታማ የሚችለው? ሕግ ባለበት ሀገር፣ የሚያስር ባለበት ሀገር ማለት ነው።
ትዝታው ሳሙኤል ሴት ደፍሯል የምትሉ ከሆነ የደፈራትን ሴት አምጡ ማስረጃ አምጡ ከዛ በኋላ በህግ ጠይቁት አንድ ሰው ግን በቤተክርስቲያናት ውስጥ ያለውን ጨለማ የተቃወመ ጊዜ ላይ ያላደረገውን አደረገ ተብሎ መወንጀል አለበት ብዬ አላምንም ወደ ቪዲዮ እንሄዳለን ቤተክርስቲያን ከህብረቷ የለየችው በእውቀት ችግር ሳይሆን በስነ ምግባር ጉድለት እናቲቱን በአንድ ጎን ልጅቱን በአንድ ጎን ስለሚተኛ አያችሁ ምን አይነት ነውረኛ ቃል እንደሚጠቀሙ ልጅቱን በአንድ ጎን እናቲቱን በአንድ ጎን ስለሚተኛ ነው እሱ ቤተክርስቲያናትን አዋርዷል ይላል እነሱ ግን እሱ ከማዋረድ ወደ ኋላ ይመለስ አንድ ህግን የሚጠይቅ በህግ ሰው ይዳኝልኝ የሚል በህግ ይጠይቅልኝ ይታሰርልኝ የሚል ሰው አንድ ሰው ሰውየውን በከሰሰበት በዛ ክስ መገኘት የለበትም ቢያንስ አይደል ቤተክርስቲያን አዋርዷል ቤተክርስቲያን ያልሆነችውን ሆኗል ብላችሁ እየተናገራችሁ ከሆነ ያላደረገውን ማድረጉን ምትከሱት ባላደረገው ነገር ምትከሱት ከሆነ እናንተም ከተጠያቂነት አታመልጡም ለማለት ነው ቤተክርስቲያን ከስነ ምግባር ጉድለት አንፃር መከረችው አልመከር ሲል አወገዘችው ከቤተክርስቲያን ህብረት ከተለየ በኋላ ግን የቤተክርስቲያን ቀንደኛ ጠላት እንደሆነ ሁላችንም እናውቃለን እንግዲህ ቤተክርስቲያን የራሷ የሆነ የህግ ክፍል አላት ጥቅሞቿንና ህጋዊ መብቶቿን የሚያስከብር ማለት ነው በአጠቃላይ እንግዲህ የ70 ሚሊዮን ኦርቶዶክሳውያን እናት የሆነችውን ቤተክርስቲያን አዋርዷር ለሷ የማይመጥራትን ስም ሲሰጥ ነበር አሁን ኢትዮጵያ ውስጥ ገብቷል ቤተክርስቲያንን ማዋረድ ማለት እነዛ በገድላት መጽሐፍቶስ ገድላት ሊሳሳቱ ይችላሉ ብለው ትልልቅ የሊቃውንት ወጥተው ተናግረዋል ገድላት አይሳሳትም ብለን አናምንም ግን ሊያርሞ የሚችለው የሊቃውንት ጉባኤ ነው እርምት የሚሰጠው ማስተካከያ የሚሰጠው ብለዋል አይደል እነዛ ስህተት ያለባቸው ከእግዚአብሔር ቃል ጋር ፍለፊት የሚላተሙ ገድላቶችን መናገር እነዚህ ስህተት ናቸው ብሎ እነዛን ነገሮች ማውጣት ማለት ስህተቱን ማሳየት ማለት ቤተክርስቲያንን ማዋረድ ነው ቤተክርስቲያን የምትከብረው በስህተቷ ነው ማለት ነው ይሄንን የኦርቶዶክስ እምነት ተከታዮች ሆናችሁ ሰዎች ልታስቡበት ይገባል ብዬ አስባለሁ ትዝታው ሳሙኤል ሆነ ሌሎች በገድላት ዙሪያ ላይ ሐሳብ የሚሰጡ ወንድሞች እንደ እግዚአብሔር ቃል ልክ ያልሆኑ ትምህርቶችን ሲገልጡ ቤተክርስቲያንን ማዋረድ ነው ብላችሁ የምታምኑ ከሆነ ቤተክርስቲያን ስህተቶቿን ናት እያላችሁ ነው ቤተክርስቲያን ፍጹም ከሆነች እንደ ኦርቶዶክስ ቤተክርስቲያን ትምህርት ቤተክርስቲያን ማትሳሳት ከሆነ እነዚህ የተሳሳቱ ገድላቶችን የሚያርም ሰው ቤተክርስቲያንን አዋርዷል ብሎ ማሰባችሁ ተገቢ ነው ብዬ አላስብም በአጠቃላይ የህግ ክፍሉ ተንቀሳቅሶ በብቃትና በንቃት ይህንን ጠቦት ዘማዊ በህግ ቁጥጥር ስር እንዲውል ማድረግ አለበት ሁላችንም ደግሞ ርብርብ እናደርጋለን ስለ ህግ የሚያወራ ሰው እንዴት ነው ህግን ግን የሚጻረር ጠቦት ዘማዊ ይያለ አንድ ሰው ላይ ስም እየለጠፈ ሰው እንዴት ህግን ይጠይቃል ቢላ ይዘ አረደ ብለ አንተ ያረድክ እንዴት ተቃወማል ሽጉጥ አውጥተ ገደለ ይያልክ አንተ እየገደልክ እንዴት ፍትህን ትጠይቃል ፍትህን የሚጠይቁ እኔ ፍርድን አልሰጥም ፍርድ ቤት አለ ህገ መንግስት ይዳኛናል የሚሉ ሰዎች ነው ፍትህን የሚጠይቁ ስለዚህ ቤተክርስቲያን ሰድቧል ብላችሁ ስለምታስቡ ብቻ እሱን እየሰደባችሁ እሱን ያዋረዳችሁ ከሆነ የምትናገሩት እናንተ በተመሳሳይ መልኩ ተጠያቂዎች ናቸው አሁንም ደግሜ እናገራለሁ ምንድነው የተመጣው ማንንም ተማምኖ 60 እና 70 ሚሊዮን የእምነቱ ተከታይ ባለባት ሀገር ሲሳደብ የነበረው ትዝታው ሳሙኤል ምን ተማምኖ መጣ ምን ተማመነ የፈለገውን ይተማመን ህግ መከበር አለበት ንጹህ አባቶቻችን አባቶ ናችሁ የምታሳዩን ጊዜ አሁን ከዛ ግድ የለም ሌላው ቀላል አባቱ ነው በነገራችን ላይ እንደ ትዝታውንና ነበጋሻውን በቅርብ የሚያቋቸው ኦርቶዶክስ ከዚህ ቪዲዮ በፊት አንድ ሐሳብ ልስጥ የሐዋርያትን ቤተክርስቲያን ካያቻት ስም ይለጠፈባታል እንጂ ስም ስትለጥፋት ተመለከቷት በሐሰት ይከሷቸዋል ያሳስሯቸዋል እንጂ ሰው ሲያሳስሩ ተደራጅተው አትመለከቷቸው እንደ ቤተክርስቲያን አንድ ሰው ፍትህን መጠየቁ ስህተት ነው ብዬ ባላምን ቤተክርስቲያን ግን ስለ ክርስቶስ ኢየሱስ ነው መሰደበው ስለ ክርስቶስ ኢየሱስ ነው ምንነቀፈው ብላ የምታምን ከሆነ ያንን ነቀፋ እንደ ሙሉ ደስታ አድርጋ ነው መቁጠር ያለባት
ሐዋርያቱን ኢየሱስ ክርስቶስ ሲያስተምራቸው ስለ ስሜ ሲንቋችሁ ሲያዋርዷችሁ በሐሰት ሲከሷችሁ በየሸንጎ ሲጎትቷችሁ ደስ ይበላችሁ ላስተማራቸው አይ ከሳሷቸው የሚል ትምህርት ግን አላስተማራቸው እውነተኛ ቤተክርስቲያን ትምህርቷን ተጠብቃለች የተሰጣትን የእግዚአብሔርን ቃል በትምህርት ተሞግታለች እንጂ ማንንም ስሜን አጎደፈው እያለች በየፍርድ ቤቷ ተንከራተተ መጽሐፍ ቅዱስም ይሄን ትምህርት አያስተምረን ወይም ሐዋርያትም ይሄንን ትምህርት ወይም ይሄንን ህይወት አላሳዩ እውነት ቤተክርስቲያን በተለይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ትዝታው ሳሙኤል ስለ ወንጌሌ ነው ያሳደደኝ ስለ ወንጌሌ ነው ነቀፈኝ ብላችሁ የምታምኑ ከሆነና እውነተኛ ቤተክርስቲያንን የምትሉ ከሆነ በርግጥ ሊቃውንቱ አይደለም ሐሳብ እየሰጡ ያሉት እነዚህ ወጣቶች ናቸው ዩቲዩብ እና ቲክቶክ ላይ ያሉ ወጣቶች ናቸው ሐሳብ እየሰጡ ያሉት ትልልቆቹ ምንም ባላሉበት እኔ ምንም አልልም እነሱንም እንደ ስህተት አድርጌ አላቀርብም ግን ወጣቶች እዚህ ቪዲዮ ላይ የምትታዩ ወጣቶች ቤተክርስቲያን እኮ በዘመናት መካከል ትገፋለች እንጂ አትገፋም ቤተክርስቲያን እኮ በበቀል አትነሳም ምክንያቱም ኢየሱስ ያስተማራት ትምህርት ያ ነው እውነተኛ የክርስቶስ ቤተክርስቲያን ናት የኛ ኦርቶዶክስ ቤተክርስቲያን ካላችሁ ትዝታው ሳሙኤልን ስለ አስተማሩ ትምህርት በትምህርት ለተሞግቱት የተሳሳተው ነገር ካለም እንደ እግዚአብሔር ቃል በእግዚአብሔር ቃል ሐሳቡን ልታፈርሱ ነው እንጂ የሚገባው ይሄ አንድ ግለሰብ አገር ውስጥ ገባ ተብሎ በበቀልና በዚህ ሁሉ መጠን ሰዎችን ማነሳሳት ሰዎችን ለአመጽ እንዲነሳሳ ማድረግ ትክክል አይደለም በተለይ ወደ ኋላ ያሉት ቪዲዮዎች አደገኛ ቪዲዮዎች አሉ ጥቂት ቪዲዮዎች ቢሆኑም ማለት ነው መርጫ ያቀርብኩላችሁ ትዝታው ሳሙኤልን እና በጋሻውን ምን እንደሚሏቸው ተመልከቱ ኦርቶዶክሳዊ መምህራኖቻችን እንዴት ይገልጿቸዋል ስሙ እስቲ ተመልከቱ መምህር ተመልከቷቸው በጋሻው ነገራችን ቁማር ይወዳል ብዙ ጽሁፎቹን ስታይ የመስቀል ስር ቁማርተኞች ብሎ አባቶችን ሰድቧል አሁንም እዚህም ጋር ቁማር ነው አሁንም ስታይም ቁማር የሚል ነገሮችን ቁማር ይወዳል ይሄ ከነገረ መለኮት ትምህርት ሩቅ መሆኑን ነው የሚያሳየው እውነት ይሄ መምህር እንደሚለው የመስቀል ስር ቁማርተኞች ማለት ከነገረ መለኮት ትምህርት ሩቅ መሆኑን ያሳያል ተዚላቸው ኢየሱስ ክርስቶስ ሲሰቀል ልብሱን ዕጣ ተጣጣለውበታል ታውቃላችሁ ቁማር ተጫውተውበታል በኢየሱስ ልብስ ላይ ማለት ዕጣ ተጣጣለ ኢየሱስ ለማዳን እጆቹን በሚስማር ተቸንክሮ እግሮቹን ከግንድ ጋር ተጣብቀው ጎኑ በጦር ተወግቶ ያን የሚያክል ስቃይ ውስጥ ባለበት ወታደሮቹ ግን በልብሱ ላይ ያፈዙ ሲጫወቱ ታያላችሁ ልክ በዛ ዘመን እንደነበሩ ቁማር እንደሚጫወቱት ወታደሮች አሁንም መስቀልን ይዘው በሰው ህይወት ውስጥ ቁማር የሚጫወቱ ሰዎች በሁሉም ቤተ እምነት ውስጥ አሉ በእኛ በወንጌላውያን እምነት ውስጥ የመስቀል ስር ቁማርተኞች አሉ ሲታይ መስቀል ነው የሚመስለው አላማቸው ሲታይ የመስቀል ስር አገልጋዮች ይመስላሉ ነገር ግን መስቀሉ ስር ቁማርተኞች አሉ የሰው ህይወት ላይ የሚጫወቱ እንዲሁም ደግሞ ትዝታው ሳሙኤል በጋሻውም እየተናገሩት ያሉት ሐሳብ ላይ የመስቀል ስር ቁማርተኞች እያሉ ያሉት በመስቀል ስም መስቀልን ለግል ጥቅማቸው ስለሚያውሉ አገልጋዮች ነው እንጂ የተናገሩት ነገርየው ከስነ መለኮት የሚራቅ አይደለም ቁማር ይወዳል እኔ ደግሞ በጋሻው ቁማር ይወዳል ሲል የምር እንደዚህ ጁቴ ቤት እየገባ የሚጫወትም ነገር ነበር የመሰለኝ ስሰማ የመስቀል ስር ቁማርተኞች ብሎ ጽፏል ብሎ ነው የሚከሰው በነገራችን ላይ እነዚህ ሁለት ወንድሞች የተሳሳቱ ጊዜ እግዚአብሔር ቃል አጣሙ የተናገሩ ጊዜ ፍለፊት ወጥቼ እናገራል ለምሳሌ በጋሻው በሐዋሳ በተደረገ ክሩሴድ ላይ ስለ ስላሴ የሰጠውን ትንታኔ ስለ ክርስቶስ የሰጠውን ትንታኔ ነገረ መለኮቱ ስህተት ስለነበረ ወጥቼ ይሄን ትምህርት ማስተካከል አለብኝ ብዬ ተናግሬያለሁ አሁን ግን እዚህ ጋር በተነሳው ሐሳብ በጋሻው ቁማር ይወዳል የመስቀል ስል ቁማርተኛ ብሎ ጽፏል ይሄ ሐሜተኛ መምህር ከመምህር የማይጠበቅ ሐሳብ ነው ይሄ መምህር እየሰጠ ያለው እና አንዳንድ ጊዜ ሚዲያ ላይ ስትቀርቡ የኢትዮጵያ ኦርቶዶክስ ቤተክርስቲያን መምህሮች እንደዚህ ያሉ በጣም ስነ ምግባር ያላቸው ጫዎች አንደበታቸው ጠባቂ ያላቸው እጅግ የተመሰገኑ ብዙ መምህር አላት የኢትዮጵያ ኦርቶዶክስ ቤተክርስቲያን ይሄ መምህር ግን ሐሜት ነው ይዞ ሚዲያ ላይ የቀረበው ማንን ያማው ነው በጋሻውን ያማው ነው ምናልባት እግረ መንገዳችንን ሰዎችም እንዲያውቁት ብዙ ሰው በጋሻው ተምሮ
ተመርቆ የወጣ ይመስላችኋል? በጋሻው ቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ያነ ኮሌጅ ገብቶ 3 ትምህርቶችን ኤፍ አምጥቶ ነው ተባሮ የወጣው። እንደውም አንድ ስም ተሰጥቶታል ያኔ ኤፍ ስላመጣ ፋንታስቲክ ፉድ ፋይተር ተብሎ ነው የወጣው። ባቾቹ ያወራሉ ይሄን ቅጽላ ፋንታስቲክ ፉድ ፋይተር የሚል ቅጽሉ ተሰጥቶታል። ከትምህርት ነፃ ስለሆነ ነው ይሄንን ሐሳብ እንትን ያለውና በእንደዚህ ደረጃ ሚዲያ ላይ ፐርሰናል የሆነ ሐሳብ እየሰጡ ሰውን አታክ ማድረግ ሁሉ የሚችሉ በጣም አሳፋሪ መምህራኖች ናቸው። እንግዲህ ሚዲያ ላይ ቀርቦ ሰውን ሐሳቡን በሐሳብ መሞገት በጣም ያዋቂዎች እኮ ስራ ሐሳብ አልተለመደም ኢትዮጵያ ውስጥ። የሆነ እኛም ቤት ውስጥ ያለ ነው የሆነ ነብይ ይነሳል የሆነ አስተማሪ ይነሳል የእግዚአብሔርን ቃል አጣሞ ሲናገር እዚህ ጋር የተናገርከው ነገር ትክክል አይደለም በዚህ እግዚአብሔር ቃል መሰረት እንደዚህ አይነት ትምህርት የለንም ብሎ መሞገት በቃ ክልክል የሚመስልበት ዓለም ላይ ነው ያለነው። እነዚህ ደግሞ ከእንደዚህ አይነትም ነገር ወጥተው ምንድነው ያዙት? ሐሜት ኤፍኤፍን ያመጣው የፈለገውን ያምጣ ኤፍኤፍም ያምጣ ምንም ያምጣ ሰዎች እየሰሙት ነው የሚሰሙት ሰዎች በቅንነት ሰምተውት እንዲለወጡበት ማድረግ ይቻላል። ባለፈው የስተት ትምህርት ሲናገር የስተትን ትምህርት መድረክ ላይ ሲያወራ ለማረም ሞክረናል አንዳንድ ሰዎች ቢያናድዳቸው ማለት ነው በበጋሻው ዙሪያ ላይ። ነገር ግን በዚህ ያለ ደረጃ የሰውን ስም አደባባይ ላይ ወጥቶ ማጉደፍ ተገቢ ነው ብዬ አላምንም። በተለይ ከመምህራን ከሚል ስም ከተሸከሙ ሰዎች ማለት ነው። ክርስቶስና ዲያብሎስ ቁማር ተጫወቱ ይላል። ተመልከት ነብዩ ኢሳይያስ በዚህ በትንቢተ ኢሳይያስ ምዕራፍ 53 ላይ ያየነውን ነገር ማናምኗል? የእግዚአብሔርስ ክብር ለማን ተገልጧል? ባየነው ጊዜ እንወደው ዘንድ ደምግባት የለውም እልና ስለመተላለፋችን ደቀቀ ስለበደላችን ቆሰለ እልና በእርሱ ቁስልኛ ተፈወስ ይህን ከትውልዱ ማን አስተዋለ ይላል። ተመልከት አሁን ማስተዋልን ስለሳ ያ ቀራንዮ ኮረብታ ላይ ክርስቶስ የተቀበለውን ያን ሁሉ መከራ ቁማር ትበል። ኢየሱስን አይደለም ቁማር ያለው መስቀሉ ስር ያሉ ወንበዴዎችን ቁማርተኞች ያለው። የሰውን ሐሳብ ትውስት አታድርጉ አጠምዝዙ። የኢየሱስ ክርስቶስ ኢሳይያስ 53 ላይ የተጠቀሰው የክርስቶስ ኢየሱስ መከራማ የዳንበት ነው። ከዘላለም ሞት ወደ ዘላለም ሕይወት የተሻገርንበት ነው። ስማችን በሕይወት መዝገብ የተጻፈበት ነው። ከአብ ጋር የታረቅንበት ነው። እግዚአብሔር መንፈስ ቅዱስን በልባችን የታተምንበት ነው። ከእግዚአብሔር ልጅ ጋር ለዘላለም እንድንኖር ኪዳን ያደረግንበት ነው። በጋሻው የመስቀል ስር ቁማርተኛ ሲል መስቀሉ ላይ የተሰራውን ስራ ዜሮ ያስገባ ሳይሆን ምን ያደረገ ነው? መስቀል ስር ቁማር የሚጫወቱትን የመስቀሉን ነጋዴዎች እየገለጠ ነው። አሁንም የመስቀል ስር ነጋዴዎች በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥም ያላችሁ በእኛ በወንጌላውያን አማኞች ውስጥም ያላችሁ የመስቀል ስር ቁማርተኞች መስቀሉ ላይ ያለውን ጌታ በማያሳይ መንገድ ለራሳችሁ ጥቅም መስቀሉን የምታውሉ ሰዎች ልክ ነው። በጋሻው የመስቀል ስር ቁማርተኞች ናችሁ። ወደሚቀጥለው ቪዲዮ እንሄዳለን። በድጋሚ ትዝታው ሳሙኤል ለሕግ ይቅረብልን። 70-80 ሚሊዮን ህዝብ ያስቀየመና ያስከፋ ቅድስት ቤተክርስቲያንን የተናገረ በዚህ መልኩ የኦርቶዶክስ ህዝብ የምትሰማኝ ከሆነ ልንገር ይሄ ሰልፍ የሚያስፈልገው ገድለ ዘራብሩክ ስላሴን ዋጠ የሚለው ይሄን ስላሴን ውጦ ሆድ ውስጥ ሶስቱን ስላሴ ዋጠ አርሴማ ወረርሽኝ የምድራችን ወረርሽኝ በቃ ከስም ጀምሮ ምድራችንን የተቆጣጠረ ስፒሪት ይሁን የአርሴማ መንፈስ በቃ ማስወገድ እነዚህ ይሄ በሙሉ ይው እንዴ በከምራ በስሜት ሳይሆን በስሌት የሚመራ የህግ ባለሙያ ይህንን ሰውና መሰሎቹን ልክ ሊያስገባ ይገባል። አባት ሆናችሁ የምትታዩት አሁን ነው። እናንተን ጭምር ሲያንቋሽሽና ሲሳደብ የነበረ ሰው የኛ ኦርቶዶክሳውያን ለኦርቶዶክስ ቤተክርስቲያን መስዋዕት ለመክፈል ሁሌም ወጣቱና ህዝቡ ዝግጁ ነው። ምክንያቱም ቅድስት ቤተክርስቲያን ተከብራና ታፍራ ልትኖር ቅድስት ቤተክርስቲያን ተዋርዳለች የሚሉት ገብቷቸዋል። ያሳየችውን ቪዲዮ አይታችኋል። በእነዚህ ወጣቶች አስተሳሰብ ውስጥ ቅድስት ቤተክርስቲያን የአርሴማ ገድል ሲነካ ነው የምትዋረደው። የዘራብሩክ ገድል ሲነካ ነው የምትዋረደው። እንግዲህ ትዝታው ሳሙኤል ትምህርተ ስላሴን አልነካም፣ ትምህርተ ክርስቶስን ሌሎቹን አማድ የሚባሉትን ነገሮች አንስቶ አይደለም ሐሳብ እየሰጠ ያለው።
ሐሳብ እየሰጠ ያለው እኚህ ተሰግዝገው ያሉ መጽሐፍ ቅዱስ የማይደግፋቸው ጸረ መጽሐፍ ቅዱሳዊ አቋም ያላቸው እንግዲህ ዘርአ ብሩክ ስላሴን ዋጠው የሚልን ሐሳብ አንስቶ ይልክ አይደለም ይያለ ነው ከዚህ ይሄንን ሐሳብ እንደ ሐሳብ መሞገት ይቻላል ቤተክርስቲያንን ግን በዚህ ሐሳብ አዋረደ ማለት ራሱ ውርደት ምን እንደሆነ ካለ ሞቅ የሚመጣ ችግር ነው ለነገራችን ይሄንን ቪዲዮ ይዛችሁ ፍርድ ቤት ብትቀርቡ እንዴ መብቱ ነው ተብላችሁ ተመለሱት ምክንያቱም ሐሳብን በሐሳብ የመሞገት ሐሳብን በሐሳብ የመርታት ሐሳብን በሐሳብ የመቃወም ህገ መንግስታዊ መብት ሁላችንም አለን እንዴ ተነሳችሁ እናንተ መናፍቃን እያላችሁ ቪዲዮ ተሰሩ የለ እንዴ ፕሮቴስታንቱ እምነት ተከታይ ተነሳችሁ እናንተ ፕሮቴስታንት ሆሞሴክሹዋል ነው ፕሮቴስታንት እንትን ነው ብላችሁ ሐሳብ ተሰጡ የለ እንዴ ምንም በማይታወቅበት በተለይ ኢትዮጵያ ውስጥ ጽዩፍ በሆነበት በዚህ ዘመን ላይ መታችሁ የሆነ ነገር ትሉ የለ ማንን ከሶተ ያቃል አይታወቅም እኮ ተነስታችሁ ስለ ግለሰቦች በመድረክ ላይ የሚያጠለሽ በተለይ ፕሮቴስታንቱን የሚያዋርድ የሚያንኳስስ የመሰላችሁን እያንዳንዱን ቃል ትልልቅ ህዝብ በተሰበሰበበት በቪዲዮ ቀርጻችሁ ተለቆ የለ እንዴ ይታወቃል እኮ በጣም ብዙ ቪዲዮዎች አሉ እንደማስረጃ ማንንም ግን ከሷ ያቅ በዛ መልኩ ይሄ አንድ ግለሰብ ግን ዘርአ ብሩክን ስለተቃወመ አሁን ትዝታው ሳሙኤልን ደግፌ ወይም ትዝታው ሳሙኤልን ምትሉበት ምታድሙበት ነገር ልክ አይደለም ስል ሁሉም ነገር በትዝታው ሳሙኤል በኩል ፐርፌክት ነው ያልኩ አይደለም እኔ ለምሳሌ ከዚህ በፊት ነቢያትን ስቃወም የነበረበት ያካሄድ ችግር ነበር መቃወሜ ሳይሆን መጽሐፍ ቅዱስን ጠቅሼ የተናገርኩበት እውነቴ ሳይሆን ስሜታዊ የሆንኩባቸው አንዳንድ ጉዳዮች ብዙ ሰዎችን አስከፍተ ያቃሉ አየ ነገራችን ሁሉ ፍጹም አይደለም እኛ ፍጹማን አይደለም ፍጹማን ለመሆን ወደ ፍጹም ሙላት ለመድረስ የምንጥር ጎዶሎ ደካማ ሰዎች ነን እንጂ ሙሉ ለሙሉ ፐርፌክት ሆነን የጨረስን ሰዎች አይደለም ልክ እንደኔ ችግር እንዳለብኝ እንደኔ ሁሉ ትዝታው ሳሙኤልም የንግግር ችግር ሊኖርበት ይችላል ያካሄድ ችግር ሊኖርበት ይችላል ያደራረግ ችግር ሊኖርበት ይችላል ያ ማለት ግን የሚያቀርበው እውነት አይደለም ማለት አይደለም ወይም የሚያቀርበው ውሸት ብቻ ነው ማለት አይደለም አንዳንድ ጉዳዮች ላይ ተሳስቶ ሊሆን ይችላል በዛ ጉዳይ ላይ መሞከት ይቻላል ግን ይታሰር ይቀጥቀጥ ይውደም እኛ 70 ሚሊዮን ወጣቶች አሉ ምናም ሰው ለአመጽ ማነሳሳት ማለት ነው አርጤምስ ታላቅናት ያሉትን ሐዋርያ ሥራ መጽሐፍ ላይ ያሉትን ሰዎች ነው ያስታወሱኝ እነዛ ሁለት አንጠረኞች ጳውሎስ ገብቶ ሲሰብክ ህዝቡ ከጣውት ፊቱን ሲያዞር እየቀጠቀጡ የሚሰሩት አርጤምስ የምትባል ጣውት ስለነበረች እሷን በመሸጥ ስለሆነ የሚተዳደሩት ጳውሎስ እየሰበከ ሰው ሲያስወጣ ጣውቱን የሚገዛ ሰው እንደሚቀንስ ስላወቁ ወጡ የግሪኳ አርጤምስ ታላቅናት የኤፌሶና አርጤምስ ታላቅናት የኤፌሶና አርጤምስ ታላቅናት እያሉ ወጡ ብዙ ሰዎች ተከተሏቸው ብዙ ሰዎች ውባሉ እነ ጳውሎስን ሊያጠፏቸው ተነሱ እነዚህ አንጠረኞች ግን የተነሱት የአርጤምስ ታላቅነት ግድ ብሏቸው ሳይሆን ቢዝነሳቸው ስለሚቆም ነው አው በትዝታው ሳሙኤል ምክንያት ወይም አብሮት በሚያገለግሉ ወንድሞች ምክንያት የገድል መጽሐፍት ቢዝነስ ሊቀንስ ይችላል ተቀባይነታቸው ጥያቄ ውስጥ ሊወድቅ ይችላል ይህ ማለት ግን የቤተክርስቲያኗን ህልውና የሚያናጋ ነው ማለት አይደለም ከሆነ ነገሩ የቤተክርስቲያኗ ህልውና የተመሰረተው የዘርአ ብሩክ ስላሴን ዋጠ የሚል ትምህርት ላይ ከሆነ ልክ ናችሁ ልጠይቁት ይገባል አይ ቤተክርስቲያን አማር ትምህርቶቿ ሌላ ናቸው መሰረቶቿ ሌላ ናቸው እነዚህ አዋልድ መጽሐፍት ናቸው ሊሳሳቱ ይችላሉ ቤተክርስቲያን ታርመዋለች እንደምትሉት እንዳንደበታችሁ ከሆነ ግን በዚህ ያህል መጠን በትዝታው ሳሙኤል ምትምገበገቡበት ምትሰከሰኩበት ምክንያት አለ በያላም ይገባል አፉን ያላቀቀባት ቅዱስ ቤተክርስቲያን እሷ ያላት አይደለችም በህገ ታቦቱ ሲቀልድና ሲያሽሟጥጥ የነበረ እታለም ትዝታው ሳሙኤል ታቦት ተሸክሞ ነበር ያቋል አንቺ ህገ ታቦቱን ከሩቅ ነው ሰላም ይያልሽ እየሰገድሽ ምንጣፍ ላይ እንትን ይያልሽ ቄጤማ እየነሰነሽ አንቺ ከሩቅ ነው የምታውቂው በጣም አንቺ የምትፈሪውን ነገር እሱ ተሸክሞታል አይሽ ታቦት እኮ ምንጣፍ አይረግጥም ታቦት እኮ ቄጤማ ላይ ሄድም እኮ የሚሸከሙት ቄሶች ናቸው ምንጣፉን ቄጤማውን የሚረግጡት ቄጤማውን እየረገጠ ምንጣፍ እየተደረገለት የሰውዬ ከላይ ባስቀመጠው ነገር ተከብሮ ሄዶ ያቃል ስለዚህ ቀድም ያልኩት ልድገም ማን ያውራ የነበረ ማን ያርዳ የቀበረ
በቃ ይሄ እኮ ነው አሁን እየተደረገ ያለው። ህገ ታቦቱን አዋርዷል ተላሽ የሚያውቀውና የተናገረው ሰውየው አዲስ ታሪክ አይደለም ያመጣው ጉድ እኮ በቅዱሳት መጽሐፍት ላይ እንዲሁም ቤተክርስቲያንን የጠንቋይ መሰብሰቢያ ሲል የነበረ ግብረ ሰዶማዊ የበዛበት እያለ አፉን ሲያላቅቅና ሲሳደብ የነበረ ይህ ግለሰብ ዛሬ ሊጠየቅ ይገባል። ምንን ተማምኖ ሀገር ገባ? ሳይደበቅ ሳይሸሸግ በኩራት የገባበት ይህ ምክንያት አለው። ስለዚህ እነበጋሻው የመስቀል ስር ቁማርተኛ እያሉ ሲሳደቡ ዛሬም በአዳራሹ ቅድስት ቤተክርስቲያን እየተሳደቡ ያሉ እኒህ ሁሉ መጠየቅ አለባቸው። ስለዚህ ትዝታው ሳሙኤል አሁንም በህግ ሊጠየቅ ይገባል። ወደሚቀጥለው ቪዲዮ እንሄዳለን። አሁን የትዝታው ሳሙኤል ህሊና ወደ ኢትዮጵያ ብሎ ያሰበው ለምን እንደሆነ ታውቃለህ? የኔና ያንተን የኦርቶዶክሳዊ ባዶነት እርግጠኛ ስለሆነ እኮ ነው። እና የሚጠብቀው አካል ወይም ከቨር ባክ የሚሰጠው አካል እንዲሳደብ የቀጠረው ስለሆነ ነው። የስጋ ጠባቂህም የነፍስ ጠባቂህም ነው ምነግር ያለው ኦርቶዶክሳዊ ወንድሜ። የዚህ ልጅ ደግሞ ሐሳብ በደንብ የሚያጠነጥነው ሰዎችን ስለማሳደም ነው። በጣም እኮ ነው የሚገርም። አድመኝነት አንዱ የስጋ ስራ ነው። በነገራችን ላይ ያልዳነ ሰው ማንነት ነው። ገላትያ መጽሐፍ ምዕራፍ 5ን ሂዱና አንብቡ። እሺ ካንተ ጋር ነው ማወራው ወጣቱ። ምክንያቱም ወጣቱ ወደፊት ለፊት መጥቶ ከተግባባን ክርስቶስ እንዳንለያይ ያደርጉ ስላተሳሰረን ክርስቶስ እንዳንለያይ ያደርጉ ስላሰረን ከተግባባን ይያለ አይ ክርስቶስ አንድ አድርጎ ያሳሰረ እንድትግባባ ያደረገ የሆነ ግለሰብ እንድትወግር የሆነ ግለሰብ ሀገር ውስጥ እንዳይገባ የሆነ ግለሰብ እስኪሞት ድረስ እንድታሳድድ ነው። እንደዚህ ነው መጽሐፍ ቅዱስ ትምህርት እኮ የለም። ክርስቶስ አንድ ያደረገን መከራውን እንድንቀበል ነው፣ እንድንሰደድ ነው። እውነተኛው ክርስቲያን እንደዛ ነው። መስቀል የተሸከመ ክርስቲያን ሰው አያሳድድም፣ ስለተሸከመው መስቀል ይሰደዳል እንጂ። እውነተኛ ክርስቲያን ሰዎችን እስር ቤት ወርውሮ አይከትም። ጳውሎስ አሳዳጅ እያለ ነው እየጎተተ ሲያሳስር የነበረው። ሳኦል እያለ ነው ሰዎችን እየጎተተ ሲያሳድድ ሲገድል የነበረው ሲያስገድል የነበረው እስጢፋኖስን ጭምር ማለት ነው። አየ እውነተኛውን መስቀል ሲገባው ክርስቶስ ኢየሱስን ሲያምን ያሳዳጅ የሆነው ጳውሎስ እሱ በተራው ኮሌታው እየተጎተተ እስር ቤት በየእስር ቤቱ መወርወር ጀመረ። ተሳዳጅ ሆነ፣ ተከሳሽ ሆነ፣ በየፍርድ ቤቱ ቆመ። ያልቆመበትን ፍርድ ቤት ጠየቀኝ፣ ተንከራተተ። የመጨረሻው ፍርድ እንኳን ሮም ኒሮ ፊት ቆሞ ነው ህይወቱን በክብር ለጌታ አሳልፎ ሰጥቶ ወደ ክብር ጌታ የተሰበሰበው የናፈቀውን ጌታውን ያገኘው። አየ እውነተኛ ክርስቲያን አሳድደም ይሰደዳል። ይሄ የሚያሳየው ክርስትናችሁ ራሱ ጥያቄ ውስጥ እንዳለ ነው። እውነቱን ልንገራችሁ፣ አሳዳጅነት ውስጣችሁ ካለ ሰውን የምታሳድዱ ከሆነ ሰው በመታሰሩ ደስ የሚላችሁ ከሆነ ቼክ አድርጉ ራሳችሁ። የምር ትክክለኛው ክርስትና ውስጥ ነው ያላችሁት? እንቀጥላለን ቪዲዮ እንዴት ተመስጦ ሰውን ለማሳደድ እንደሚያሳብር ተመልከቱት። ይሄን ወጣት እናንተ ከተግባባን ማንንም ከፊታችን ልቆም እኔ እናንተ ከተግባባን ሀገር ላይ ራሱ ያንበሳውን ድርሻ ምን ወስዶ ነው እናንተ የኔናንተ አባቶች ናቸው የሞቱት። አያችሁ ጉዳዩን ሁሉ ሃይማኖት ያደረገው ሀገሪቱን የኔና አንተ አባት ነው የሞት። ብራዘር እኛ ወንጌላዊ አማኝ ስንሆን ከመቶ ዓመት በፊት የኛም አባቶች ነበሩ። የኔና ያታባት ብቻ አይደለም ያታባት ብቻ አይደለም የሞተው ብራዘር። ኢትዮጵያውያንን የትዝታው ሳሙኤል አባትም ነው የሞተው፣ አያቱን የሞተው። ስለዚህ ሀገር ደሙን ያላፈሰሰ ሰው የለም። በጊዜና በሁኔታ ይለያያል እንጂ ያፈሰሱበት የተጋደሉበት የተዋደቁበት ቦታ ይለያያል እንጂ ሁሉም ሰው ያፈሰሰው። ሀገርን የብቻ የማድረግ ሀገርን የራስ ብቻ የማድረግ ትክክለኛ ያልሆነ አካሄድ ነው የምትሄዱት ወገኖቻችን። ይሄ ክርስትና አይደለም። ይሄ ክርስትና አይደለም፣ ሌላ ነገር ነው። ስሙት ይሄን አመጽን እንዴት እንደሚያደራጅ። ታቦት ይዘው የተሰደዱት የኔናንተ አባቶች ናቸው። ከነጭ ባርነት ያወጡት የኔናንተ አባቶች ናቸው። ተዋጊው ሰማዕቱ ቅዱስ ጊዮርጊስ ነበረ። የትኛው ቤተ እምነት ነው ታቦትን ይዞ የወጣው? የትኛው ቤተ እምነት ነው ቤተ እምነቱን የሚገልጽ ንዋየ ቅድሳት ይዞ የወጣው? ማን ነው? መልስልኝ። አንተ ነህ ባለ ታሪኩ። አትፍራ፣ ማንንም አትፍራ። መፍራት ሲባል አታክብር ማለት አይደለም። ስነ ስርዓትን ይዘህ ግን ተዋደድ፣ ተፋቀር፣ አንድ ሁን። የኔና ያንተ አንድነት ቢጠነክር ኑሮ ትዝታው ሳሙኤል ወደ ኢትዮጵያ ብሎ ማሰቡ በራሱ ያስከሰው ነበር። በአበባ ተቀበለችው ኢትዮጵያ። ለምን? የሚጠብቅህ የስጋ ጠባቂ ወይም ስርዓተ መንግስቱ የነፍስ ጠባቂህም እንደዚሁ ነው። ያንተን ህሊና አይጠብቅልህ። የስጋ ጉዳት ምንም ማለት አይደለም። በስጋ ብትጎዳ ቁስል ትቆስላለህ፣ ትደማለህ፣ መልሶ ይሽራል፣ ይድናል። የህሊና ጉዳት ግን ከማን ጋር ትፋረዳለህ? ማንን ትገጥማለህ?
የህሊና ብራዘር ህሊናው ሰላም ነው አንዳንድ አካሄዶች ትዝታው ሳሙኤል ብቻ ሳይሆን እያንዳንዱ ሰው ቢኬድ ያካሄድ ችግር ያነጋገር ችግር የስሜታዊነት ችግር ሊኖርብን ይችላል አብዛኞቹ ኢትዮጵያውያን ስሜታችን ላይ አልሰራንም ብዙ ስሜታዊ ሆነን ያጠፋነው ነገር አለ በተለይ ፐብሊክሊ ሚዲያ ላይ ወጣችሁ ላይቭ ላይ ስታገለግሉ አንዳንዴ ስሜታዊ ሆናችሁ የምትናገሩት ነገር ሊኖር ይችላል ያ ስሜታዊ ሆናችሁ የተናገራችሁት ነገር አው ጉዳት ሊያደርስ ይችላል ልክ ነው ውድመት ሊያደርስ ይችላል ልክ ነው መጠንቀቅ ያስፈልጋል በደንብ መጠንቀቅ ያስፈልጋል ግን ስሜታችንን እየሰራንበት ሄደን ምናሻሽለው ጉዳይ ነው ትዝታው ሳሙኤል መልአክ ነው ክንፍ አለው ሁሉም ነገሩ ልክ ነው ይያልኩ አይደለም ግን እየሞገተ ያለው አሁንም ትምህርትና መጽሐፍ ቅዱስን ጎን ለጎን ሆነው ከመጽሐፍ ቅዱስ ልጅ የተባሉ አይ ቲንክ አዋልድ ነው የሚባሉት ትዝታው ሳሙኤል የሚያነሳቸው መጽሐፍቶች አዋልድ ማለት ደግሞ የመጽሐፍ ቅዱስ ልጆች ማለት ነው እንግዲህ መጽሐፍ ቅዱስ ነው አባታቸው የነዘራ አብሩክ ገድል የነ ክርስቶስ ሰምራ ገድል የመጽሐፍ ቅዱስ ነው እውነተኛ ወላጃቸው ካላችሁ ከወላጃቸው ከሆነው ከመጽሐፍ ቅዱስ ጋር ያመሳሰልን የማይመሳሰሉ ከሆነ እነዚህ የመጽሐፉ ልጆች አይደሉም ይያለ ነገሮችን ማፍረስ እንችላለን ግን ሐሳብን በሐሳብ የማፍረስ ልምድ ስለሌለን እንደ ሀገር እንደዚህ አይነት ነገሮችን ስላላደበረን ነው ሰዎችን በማሳደድ ሰዎችን በማሳሰርና በማሸማቀቅ እውነትን ለማፈን ምን ሞከረው ስለዚህ ትዝታው ሳሙኤል በዚህ ሰዓት እንኳን ወደ ሀገር መጣ እስራኤልን የሚጠብቅ አይተኛ ማንቀላፋ ተሳሳትኩ ብለ የምታምንበት እንደ እግዚአብሔር ቃል ያልሆነ ያደረከው ነገር ካለ ይፋዊ ይቅርታ እንደምትጠይቅ ተስፋ አደርጋለሁ ገድልን ባፈረስክበት ትምህርትን ባፈረስክበት ጨለማ ያልከውን ከክርስቶስ ወንጌል የሚጻረረው ነገር ግን ባፈረስክበት ነገር በዛ ደረትን ነፍተህ መከራን ብትቀበል ጸንተህ የሚደርስብህን ሁሉ ተቃውሞ ታገሰ እንደምታልፍ ተስፋ አደርጋለሁ እንደ መስቀል ሚዲያ እኛን ደግሞ እንጸልይልሃለን የተሳሳተከው ነገር ካለ ደግሞ ይልክ አይደለም ብለን ሐሳብ እንሰጣለን ሁላችሁም እንግዲህ ይሄን ቪዲዮ ለብዙ ሰዎች እንዲደርስ ላይክ ማድረጋችሁ ሰብስክራይብ ማድረጋችሁ ሼር ማድረጋችሁ በተለያየ ሶሻል ሚዲያ እንዳትረሱ እስከ ሳምንት መልካም ሳምንት እንላለን ሰላም